ይህ የአዲስ አበባን ሕዝብ ሰፊ የቤት ጥያቄ ለመመለስ ቀን ከሌት እየተሰራ የሚገኝ የቤት ፕሮጀክት ነው። አዲስ አበባ ከተማ ላይ በርካታ አማራጮችን የተመለከቱ የተለያዩ የቤት ልማት አማራጮች ተግባራዊ እየተደረጉ ይገኛሉ። ሰላም ጤና ይስጥልኝ ተመልካቾቻችን። አዲስ ሚዲያ ኔትወርክ ከአዲስ አበባ ቤቶች ልማትና አስተዳደር ቢሮ ጋር በመተባበር በየሳምንቱ የሚያቀርብላችሁ የቤት አዲስ ፕሮግራማችን ነው። በተያዘው ዓመት ውስጥ ብቻ 100,000 ቤቶችን ለመገንባት የተያዘውን እንቅስቃሴ ነው በዛሬው ፕሮግራማችን የምንመለከተው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። ሰላም ኢንጂነር፣ እንዴት ነህ? ሰላም ነህ? እንዴት ነው? ስራ ቆንጆ? ስራ ምንም አይደለም። ጥሩ። እስኪ ስምን እንታወቅ። እኔ አናውል ሀብታሙ እባላለሁ። የአዲስ አበባ ቤቶች ልማት የምዕራብ ምክትል ስራ አስኪያጅ ነኝ። ጥሩ። እስኪ ዛሬ ያው በወርቁ ሰፈር ነው የተገናኘ ነው። ሰፊ የቤት ፕሮጀክት ነው እያዩ ያሉት። በምን ደረጃ ላይ ነው ያሉት? እስኪ እንግዲህ በመጀመሪያ ሳይቱ ወርቁ ሰፈር ነው የሚባለው። 5,000 ተገጣጣሚ ቤቶች ናቸው መጀመሪያ ላይ እዚህ ሳይት ላይ ለመገንባት ውል ተይዞ ተገብቶ የነበረው። አሁን ላይ ከኢኮስኮ ወይ ደግሞ ከኢትዮጵያ ግንባታ ስራዎች ኮንስትራክሽን ኮርፖሬሽን ውጭም ሌሎችንም ባለድርሻ አካላት ሌሎችንም ተቋራጮችን ለማስገባት አዳዲስ ግንባታዎችን እያከናወንን ያለ ነው። ምን ያህል ብሎኮች ናቸው? ምን ያህል ቤቶች አሉ እዚህ የተሰሩ ያሉ? በአጠቃላይ በተገጣጣሚ ያው ሁለት ነገሮች ናቸው አሁን እዚህ ሳይት ላይ በዋናነት የምናየው። አንደኛው በተለምዶ ኮንቬንሽናል የምንለው የግንባታ ሂደት ተከትሎ የሚሰሩ ህንፃዎች አሉ። ወደ 9 ብሎኮች ናቸው። ጂቴኖች ናቸው። ግራውንድ ፕላስ 10 ወለል ያላቸው ቤዝመንትም አላቸው እነዚህ ህንፃዎች። ከዛ ውጭ እንግዲህ መጀመሪያ ላይ ተገጣጣሚ አካላትን ብቻ ወይ ደግሞ ስትራክቸራል የምንላቸውን የህንፃውን መዋቅር በተገጣጣሚ የሚሰራ ነው። ከዛ ውጭ ያለው ደግሞ በተለምዶ የፊኒሺንግ ስራዎች ደግሞ ኮንቬንሽናል የሚሰራበት ሳይት ነው ማለት ይቻላል። በተገጣጣሚ የምንገነባቸው ቤቶች በአጠቃላይ 43 ብሎኮች ናቸው። በኮንቬንሽናል የምንሰራቸው ደግሞ 9 ብሎኮች ናቸው በጥቅሉ ማለት ነው። አሁን እንደማየው እነዚህ በጅምር ላይ ነው ያሉት። አንዳንዶቹ ደግሞ ወደ መጠናቀቁም እየደረሱ ያሉ አሉ። እዚህ ጋር ስላሉት ትንሽ ገለጻ አድርግልኝና እስኪ ዞር ዞር እያልን ታሳይኛለህ። እነዚህ አዳዲስ ግንባታ ጀመርናቸው ናቸው። ገና 1 ሳምንት አልሞላቸውም። እንደሚታየው እንግዲህ የቁፋሮ ስራ ጨርሰው ወደ የሚቀጥለው የግንባታ ሊንክ ኮንክሪት የመስራት ፎርምወርኮችን እና የብረት ስራዎችን የመጀመር እንቅስቃሴ ላይ ነው ያሉት ማለት ይቻላል። በዋናነት በአንድ ሳምንት ነው የተጠናቀቀው። በአንድ ሳምንት ነው እንግዲህ ያው ጂቴኖች እና አንዳንድ ቤዝመንቶች የተለያዩ ናቸው። እዚህም ውስጥ ያሉ 2 ቤዝመንት ያላቸው ብሎኮች አሉ። እንደሚታዩት እንግዲህ ቁፋሮ ስራ ጨርሰው ቀጣይ የግንባታ ስራዎችን ለማከናወን ቅድመ ዝግጅት እየተደረገ ነው ያለው። የብረት ስራ፣ የሊንክ ኮንክሪት፣ ፎርምወርክ የማዘጋጀት ስራዎች ናቸው እየተሰሩ ያሉት በዋናነት። ይሄን ይመስላል። ወደ ጂቴኖች እና 2 ቤዝመንት ያላቸው ይኖራቸዋል እዚህ በዛ በኩልም አሉ። በዚህ በኩልም ደግሞ አንዳንድ ቤዝመንት ያላቸው ህንፃዎች ናቸው ማለት ይቻላል። ጥሩ። ወደዛ ጋር ደግሞ ግንባታቸው በተወሰነ መልኩ የቀጠሉ ይታዩኛል። አዎ እነዚህኛዎቹ በተገጣጣሚ የሚሰሩት ብሎኮች ናቸው። 43 ብሎኮች ናቸው። 43 በተገጣጣሚ የሚሰሩ ማለት ነው። አንዱ ብሎክ ያው በስተቀኝ በኩል የምናየው አዳዲስ ግንባታ የጀመርናቸው ናቸው። በግራ በኩል ደግሞ የምናገኘው በተገጣጣሚ ዋና የህንፃው መዋቅር የሚባለው ቢም፣ ኮለን፣ ስላብ እነዚህ ነገሮች በዋናነት ፋብሪካ ውስጥ በሞልድ ተሰርተው እዚህ ሳይት ላይ የመገጣጠም ስራ ነው የሚሰራው ማለት ነው። ከዛ ውጭ ያሉት ስራዎች ደግሞ የፊኒሺንግ ስራዎች የቤቶቹን አካፋይ ስራዎችን መስራት ደግሞ በተለምዶ በኮንቬንሽናል በብሎኬት እዚሁ ማህበራትን መድበን እያሰራን ያለ ነው። በአጠቃላይ ወደ 34 አካባቢ ማህበራት ናቸው አሁን በየብሎኩ ላይ እየሰሩ ያሉት ማለት ነው። አሁን ስንት ደርሷል ማለት ነው በዚህ በኩል ያሉት? ይሄ ግራውንድ ፕላስ 2 ላይ ነው አሁን ያለው። ግራውንድ ፕላስ 4 ናቸው ህንፃዎቹ። ስለዚህ ከላይ የሚቀረው የስትራክቸር ስራ ስላለ ያው ጊዜውን መሻማት ትልቅ ነገር ስለሆነ በዚህ የኮንስትራክሽን ዘርፍ ከስር እየሰራ ተገጣጣሚ ነገሮች ደግሞ ከላይ የሚቀራቸውን በጊዜ ሂደት እነሱ ሲሟሉ እንደዛው ማህበር እየመደበን ስራዎችን ቶሎ በአጭር ጊዜ ለማጠናቀቅ ጥረት እያደረገ ነው ያለው። በዚህ በኩል ያሉት የሚታዩት
በዚህ በኩል የሚታዩት ይሄ ግራውንድ ፕላስ 10 አንድ ቤዝመንት ያለው አዲስ ጅምር ብሎክ ነው። አንድ ሳምንቱ ነው ገና ኦልሞስት ቁፋሮ ጨርሰው ለኒን ኮንክሪት ፕሮፋይል የማዘጋጀት ፎርምወርክ የማዘጋጀት ስራዎችን ነው እየተሰራ ያለው። ያው ሁሉንም ነገር ያቀፈ ነው ማለት ይቻላል። ይሄ ሳይት አሁን ከሌላው ትንሽ ለየት የሚያደርገው በተገጣጣሚ አዳዲስ ቴክኖሎጂ ያው የመንግስት አንዱ ቴክኖሎጂ አዳዲስ ቴክኖሎጂንም ደግሞ ማስተዋወቅ ያው አንዱ የመንግስት የትኩረት አቅጣጫም እንደመሆኑ በተገጣጣሚ የሚሰሩትም ጎን ለጎን ደግሞ ኮንቬንሽናል የሆኑትንም በተለምዶ የምንሰራቸውን የግንባታ ስራ ያቀፈ ሳይት ነው ማለት ይቻላል። እንደሚታየው እንግዲህ የሞቀ የደራ ነው ማለት ይቻላል። ሁሉም እያንዳንዱ ብሎክ ላይ ማብራት የሚሰሩትን ራሳቸውን ችለው የሚሰሩት የራሳቸው የሆነ ክሩ ይዘው ስራዎችን እያከናወኑ ነው ያሉት። ንቁ እንቅስቃሴ ላይ ነው ያለው ሁሉም ያየሁትን። ትክክል። ኮስኮም ደግሞ በዛው መልኩ አሁን ስራ የተሻለ እንቅስቃሴ እያደረገ ነው ማለት ነው። እንደ ከተማ አስተዳደር ዘንድሮ በተለየ ሁኔታ ትኩረት ተደርጎ እየተሰራ ያለው የቤት ልማት አቅርቦቱ ላይ ነው። እንደ አዲስ አበባ ከተማ 100,000 ቤቶችን በዘንድሮ በጀት ዓመት አስጀምረን ለማጠናቀቅ እየሰራን ነው። እነዚህ 100,000 ቤቶች በሁለት ሞዳሊቲ ነው የሚሰሩት። 50,000 የሚሆነው ቤት በመንግስትና ግሉ አጋርነት ወይም ደግሞ ፒፒፒ በምንለው ፐብሊክ ፕራይቬት ፓርትነርሺፕ ጋራ ወይም ሚለማ ነው ማለት ነው። ሁለተኛው ደግሞ በመንግስት አስተባባሪነት መንግስት ካፒታል በጀት መድቦለት ቅድሚያ ለቤት ብሎ ዘንድሮ በተለይ በትኩረት በያዘው አግባብ ወደ 50,000 ተጨማሪ ቤቶችን እንገነባለን። በድምሩ 100,000 ቤቶች ለመገንባት ወደ ስራ ገብተናል ማለት ነው። አሁን ላይ እንግዲህ የከተማዋ የቤት ግንባታ በፍጥነት ነው በጣም የሚታወቀው። ፍጥነትንና ጥራትን አንድ ላይ እንዴት ነው እያስኬዳችሁ ያላችሁት? የትኛውም ፕሮጀክት ላይ ሶስት ነገሮች በዋናነት ያው እርስ በራስ መያያዝ መቻል አለባቸውና አንዱ ፍጥነት ነው፣ አንዱ ደግሞ ከኮስት አንጻር ምን ያህል ነው የሚለው ነገርና ጥራት፣ ጊዜ፣ ፍጥነት እነዚያ ነገሮችን በደንብ አሰናስሎ መሄድ በጣም ተገቢ ያለው። አሁን ያው እነዚህ የምናያቸው ብሎኮች ማታ ላይም ደግሞ የምሽት ስራዎችን ይቀጥላል ማለት ነው። በሽፍት በተለያየ ሰው እየተገባ የሚሰራበት ሁኔታ ነው ያለው። በአንድ ወር ስንል ያው መደበኛ ጊዜዎችን ብቻ በመጠቀም ያ ነገር ሊደርስ አይችልም ማለት ነው። ስለዚህ ተጨማሪ ስራዎችን ተጨማሪ ጊዜዎችን መጠቀም በጣም ወሳኝ ነው። አንዳንዴ የኮንቬንሽናል የምንሰራቸው ህንፃዎችም ላይ ደግሞ ኬሚካሎችን መጠቀም ሊያስፈልግ ይችላል። እነዚህ ነገሮችን በደንብ ማቀናጀት ያስፈልጋልና ከተማ አሁን ያለበት በተለይ እንደ ቤቶች ደግሞ እንደ ሴክተር በጣም የተነቃቃ ብዙ ቀንም ማታም ስራዎችን 24 ሰዓት ለመስራት ብዙ ጥረት እየተደረገበት ያለበት ሰዓት ላይ ያለ ነው። ይህ እንግዲህ የምናየው ብሎክ 51 ነው የሚባለው። እንግዲህ እንደሚታየው ከላይ ፕሪስትረሲንግ ዋይር የሚባሉ አሉ። መሀል ላይ የመጨረሻ ማጠናቀቂያ G4 ላይ ሲደርሱ የሚገቡ የብረት ስራዎች ናቸው። አሁን እንደሚታየው እንግዲህ እነሱን እያስገቡ እያጠናቀቁ ነው ያሉት። ይሄ አሁን ሙሉ በሙሉ አሁን ያለቀለት ነው ማለት ነው። G+4 ተጠናቋል። ዛሬ አሁን እንደምናየው ኦልሞስት ህንጻው የስትራክቸራል ወይ ደግሞ የመዋቅር ስራ የመጨረሻው ስራ እየሰሩ ነው ያሉት። ከዚህ በኋላ የሚቀረው ጣሪያውን ማልበስ፣ ከዛን ይሄ የውጭ የብሎኬት የሊስን ስራዎች የኳርቲዝ ስራዎች ናቸው የሚቀሩት። እነሱን ደግሞ የሚሰሩ ማህበራትን እኛ አዘጋጅተን ያለ ነው። ዛሬ ጨርሶ ሲያስረክቡን ከነገ ጀምሮ በማህበራቱ ደግሞ ይሰራል ማለት ተገብቶ ቀሪ ስራ የሚሰራበት ሁኔታ ነው ያለው። ቀድመን እንግዲህ ያው እንደሚታየው አንዳንድ ቦታ ላይ ታች የሚታዩ ቤቶች አብዛኛው አሁንም ስራ እየተሰራ ነው ያለው። እነሱ እስኪጨርሱ አልተጠበቀም ማለት ነው። ጎን ለጎን ከስር እየገባ መስራት የሚቻሉ ነገሮችን እየሰራን ነው እየተጠበቀ ያለው። ስለዚህ ያው በዚህ ሁኔታ ነው ያለው። ያው ይሄ ቤት ሲያልቅ ማህበር ተመድቦ ውጭ ላይ ያለው ኤክስተርናል ስራዎቹ ሲያልቁ ያው በዚህ መልኩ ይጠናቀቃል ማለት ነው። የሚጠናቀቅበት ደረጃ ነው። በሳይቶች ተዘዋውራችሁ እናንተም እንዳያችሁት እዚህ ሳይት ላይም ለሚታየው እንቅስቃሴ እነዚህን በተለይ በመንግስት አስተባባሪነት እየገነባናቸው ያሉ ቤቶችን በተያዘላቸው ጊዜ ውስጥ አጠናቀን ማስረከብ ነው ዋና ዓላማችን። በአጠቃላይ 18 ሳይቶች ናቸው ለነዚህ 50,000 ቤቶች እየተገነቡ ያሉት በተለያየ ቦታ ላይ የሚገኙ ከ18ቱ አንደኛው ሳይት አሁን የምንገኝበት 5,000 ተገጣጣሚ ቤት
ወይም ደግሞ ወርቁ ሰፈር ሳይት ተብሎ የሚጠራ ሳይት ነው። እዚህ ኮምፓውንድ ውስጥ ወይም እዚህ ሳይት ውስጥ ብቻ ከ5000 በላይ ቤቶች የሚገነቡበት ነው። ኢንጂነር እንግዲህ እዚህ ሳይት ላይ የማየው ደግሞ ሰፊ በጅምር ላይ ያሉ የቤቶች ፕሮጀክት ነው የሚታየኝና እስኪ ምን ያህል ብሎኮች ናቸው ያሉት እዚህ አካባቢ ላይ? ደረጃቸውስ በምን ሁኔታ ላይ ነው ማለት እንችላለን? እንግዲህ እነዚህ በጅምር ላይ ያሉ ብሎኮች የመጀመሪያ ኮለን ብቻ ይወጣላቸው ሰብስትራክቸር የምንለው ደረጃ ላይ ነው ያሉት። በ26 አካባቢ ብሎኮች ናቸው እዚህ ልክ ያሉት። እነሱም በተመሳሳይ ደግሞ የሰብስትራክቸር ስራ ጎን ለጎን እየተሰራ ነው ያለው። ያው እንግዲህ እያንዳንዱ ብሎክ በዚህ ሰዓት ላይ ሁሉም ብሎክ ላይ ስራዎች አሉ ማለት ይቻላል። ጎን ለጎን የተለያየ ስራ ተቋራጭ ሰብ ኮንትራክተርም እንደዚሁ በኢኮስኮ በኩል የተሰጣቸው ኮንትራክተሮች አሉ። ያው በጣም ብዙ ባለድርሻ አካላት ወይ ደግሞ የስራ እድል ነው እዚህ ሳይት ላይ የተፈጠረ ያለው። ስለዚህ እንደናንተ ቅርንጫፍ ምን ያህል ናቸው? ምን ያህል ብሎኮች ነው እየሰራችሁ ያላችሁት? እንግዲህ እንደ ምዕራብ ቅርንጫፍ ወደ 6 አክቲቭ የሆኑ አሁን በዚህ ሰዓት ላይ አክቲቭ የሆኑ ሳይቶች አሉ። ወደ 94 አካባቢ ብሎኮች ናቸው በእነዚህ ሳይቶች ላይ የተጀመረው። የት ማለት ነው? ገርጂ አካባቢ ላይ ብሎኮች አሉ የተወሰነ፣ ግንፍሌ አካባቢ ላይ በተመሳሳይ ጎፋም ማለት መጥቀስ ይቻላል። ልደታ አካባቢ ላይ አሉ ማለት ነው። እና ያው በተለያየ ደረጃ ላይ ነው ያሉት። ያው ኮንትራክተሮቹ የሚመደቡ ከስር ተመሳሳይ ሰዓት ላይ ስላልሆነ ሁሉም ግን ስኬጁል ወጥቶላቸው የሚጀምሩበትና የሚጠናቀቅበት ስራው የሚጠናቀቅበት ጊዜ ተዘጋጅቶ በዛ ተግባብተን ኮንትራክተር ተመድቦ ስራ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ አሁን ሁሉም ፕሮጀክቶች በዚህ አመት ከታቀደው የ100,000 ቤቶች ግንባታ አካል ናቸውና በዚህ አመት ውስጥ በተሰጠው ጊዜ ገደብ ውስጥ ለማጠናቀቅ ሁሉም በየደረጃው እንዳሉበት ለማጠናቀቅ ምን ያህል ቁርጠኛ ሆናችሁ እየሰራችሁ ነው? እንግዲህ የምሽት ስራዎች ስራ ተቋራጮች እንደሚሰሩ ይታወቃል። ሲቪል ሰርቫንቱን የመንግስት ሰራተኛውን እኛን ጨምሮ አመራሮችም ከፍተኛ የተቋሙ አመራሮችም ቀንም ማታም ያው የተለያየ ሳይቶችን ተከፋፍለን በድጋፍ በዛ ልክ ክትትል እየተደረገ ነው ያለው። ቁርጠኝነት እንግዲህ አስፈላጊውን ድጋፍ እያደረገን ያለ ነው ማለት ይቻላል። ጥሩ በርቱ እንላለን። እኛ በጣም እናመሰግናለን ለነበረን ቆይታም ለሰጠን መረጃ እናመሰግናለን። እነዚህ 100,000 ቤቶች ግንባታ ሲታቀድ ከተማዋ ላይ ያለውን ነዋሪ ታሳቢ አድርጎ ነው። ከዚህ በፊት በምዝገባ ወቅት የነበረ ቆጣቢ ፍላጎት አለ። ከዛ ውጪ ደግሞ በየጊዜው ወደ ከተማዋ የሚፈልሱ ከዛ ውጪ ደግሞ ከተማዋ ላይም ወጣት የነበረ በወቅቱ በምዝገባ ወቅት ልጅ የነበረ አሁን የቤት ፍላጎቱ ላይ ደርሷል። ተጨማሪ ፍላጎቶች አሉ ከምዝገባው ባለፈ ማለት ነው። ስለዚህ ያንን ታሳቢ ባደረገ መልኩ የከተማዋን ስፋት የህዝቡን ብዛት ታሳቢ ባደረገ መልኩ ነው በዚህ በአንድ አመት ብቻ 100,000 ብለን የጀመርነው ማለት ነው። ስለዚህ ይሄ የሚሰሩ ቤቶች ይሄንኑ ነዋሪ ታሳቢ ያደረገ ባለው መመሪያ የሚተላለፍ ማለት ነው ሲጠናቀቅ። በቀጣይ ደግሞ ይሄንን አድሬስ ካረግን በኋላ ደግሞ አዳዲስ ፍላጎቶችንም ማስተናገድ በሚቻልበት አግባብ ነው እየሰራን ያለነው። ሁሉንም ሞዳሊቲ ታሳቢ ያደረገ ማለት ነው። ተመልካቾቻችን በቃሊቲ ወርቁ ሰፈር የሚገኘው የ100,000 ቤቶች የግንባታ ሂደትን የተመለከት ነው። በዚህ ስፍራ ላይ የተመለከትነው እንግዲህ በተለያየ ግንባታ ደረጃ ላይ የሚገኙ በጅምር ላይ እንደዚሁም ደግሞ በተወሰነ መልኩ ግንባታ ሂደታቸው የሄደ እንደዚሁም ወደ መጠናቀቅ የደረሱ ደግሞ የተለያየ ግንባታ ደረጃ ላይ ያሉ ቤቶችን ተመልክተናል። እነዚህ ቤቶች እንግዲህ ሁሉም በተያዘው አመት ውስጥ 100,000 ቤቶች ከታቀደው እኩል ተጠናቀው ለተጠቃሚዎች የሚሰጡ ነው የሚሆነው። ተመልካቾቻችን ቀሪ ሳይቶችን ደግሞ እንደዚሁ በ100,000 ቤቶች ፕሮጀክት እየተገነቡ ያሉ ቤቶችን በተለያዩ ፕሮግራሞቻችን ጊዜያት እንደዚሁ ወደ እናንተ እያደረስን የምንቆይ ነው የሚሆነው። አብራችሁን ስለነበራችሁ እጅግ እናመሰግናለን። በሰላም ቆዩ።